ስብሃት ገብረ እግዚአብሔር ሐበሻና ውሻን ቀድመህ ካስደነገጥከው አይደፍርህም ይል ነበር። ወያኔ አማሮችን ደግሞ ደጋግሞ በስድብ በማዋረድ ንቀቱን እንዲለማመዱት ፈሪነትን እንዲቀበሉት ለማድረግ ጥሯል። አልተረዱትም እንጂ በመሰረቱ በውጊያ ያሸነፍከውን ሰራዊት ፈሪና ሞኝ ነበር ብለህ ካጥላላኸው ራስህን እንደሰደብክ ይቆጠራል። ምክንያቱም በሌላ አነጋገር ፈሪና ሞኝን ለማሸነፍ 17 ዓመታት ተዋጋው እንደማለት ይሆናል። እነሆ ወርሃ ግንቦትን ተከትሎ ጆሮ የሚጎትት ወግ መስማት የተለመደ ሆኗል። ወርሃ ግንቦት ጆሮ የሚጎትት ወግ አታጣም። በአፍሪካ ቀንድ ከወርሃ ግንቦት ጋር በተያያዘ ከጥቂት በላይ የድልና የሽንፈት ታሪኮች አሉ። የወያኔ ደጋፊዎች ግንቦት 20 ዞሮ ሲመጣ የደርግ ስርዓት የወደቀበት በሚል ዕለቱን በፈንጠዝያ ያሳልፉታል። በተለምዶ የአንድነት ኃይሎች እየተባሉ የሚታወቁ ወገኖች በበኩላቸው ግንቦት 7 ለተባለችው ቀን የዴሞክራሲ ቀን የሚል ቅጽል ስም ሰጥተዋታል። ምክንያቱ ደግሞ በምርጫ 97 ወያኔ በዝረራ የተሸነፈበት ዕለት ግንቦት 7 በመሆኑ ነበር። በኢትዮጵያ የፖለቲካ ታሪክ ውስጥ ግንቦት 8 ሌላው ታሪካዊ ዕለት ሆኖ ተመዝግቧል። ጀነራል መርዕድ ንጉሴና ጀነራል ፋንታ በላይ በኮሎኔል መንግስቱ ላይ የሞከሩት መፈንቅለ መንግስት በዚህ ዕለት ሳይሳካላቸው ቀርቷል። ጀነራል ሳሞራ በህይወት የተረፉትን ወታደሮችና መሪያቸውን ለግምገማ ሰበሰበ። በጣም ስለተበሳጨ ሽንፈት የተከሰተው ተፈራ ካሳ ፈሪ ስለሆነ ነው። እውነቱን መስማት ከፈለጋችሁ ልጨምርላችሁ። ሰንገዴ ክፍለ ሰራዊት ራሷ ፈሪ ናት። ሳሞራ የወረደበትን ሂስ ሁሉ በፈገግታ ሲሰማ ቆየና ይቅርታ ይጠይቃል ተብሎ ሲጠበቅ እንዲህ አለ። እውነት ነው የተናገርኩት። ልጨምርላችሁም እችላለሁ። አማራ ራሱ በተፈጥሮ ፈሪ ነው። ጣና ይስጥልን። ሀብል ተረክቤት የግንቦት ፖለቲካ ትዝታ በተስፋዬ ገብራ ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልን ሁሉ በማመስገን አብራችሁን ቆዩ። በዚህ በወርሃ ግንቦት ከጥቂት በላይ ጆሮ የሚጎትቱ ዜናዎች መስማታችን አልቀረም። የኦሮሚያ አመጽ በገጠር ከተሞች መቀጠል፣ የቦሌ ዓለም አቀፍ አውሮፕላን ጣቢያ ስም ለመቀየር መታሰብ፣ የቴዎድሮስ አድሃኖም የሥራ ፍለጋ ማመልከቻ ማስገባት፣ የህወሓት የጸጥታው መስሪያ ቤት ባልደረቦች በውስጥ ሽኩቻ መናጣቸው፣ በርካታ የሥርዓቱ ደጋፊዎችና ቤተሰቦቻቸው ባለመረጋጋት ስሜት የሽሽት ጉዞ መጀመራቸው፣ የኦሮሞ የፖለቲካ ድርጅቶች ተባብረው መንበረ ስልጣን እንዲረከቡ ግፊት በመደረግ ላይ መሆኑ፣ ሌሎችም በወርሃ ግንቦት ከተሰሙ አበይት ዜናዎች መካከል ነበሩ። አንዳንዶቹን ርዕሰ ጉዳዮች በጨረፍታም ቢሆን ፈታ አድርጎ ማየቱ አስፈላጊ ነው። በእርግጥም ይችን ወግ ለመከተብ ኮምፒውተር ከመክፈቴ በፊት የኦሮሚያ አመጽ መቀጠሉን እየሰማሁ ነበር። ምዕራብ ሸዋ ጊንጪ ላይ፣ ምስራቅ ወለጋ ኪረሙ ላይ፣ ሆሮ ጉዱሩ ኮምቦልቻ ላይ፣ በአምቦ ባህሮማያ፣ በአዋሮ በምዕራብ ሐረርጌና በሌሎችም አካባቢዎች በወያኔ ሰራዊትና በኦሮሚያ ወጣቶች መካከል ግጭት እየተከሰተ ነበረ። መሞትን የናቀ ህዝብ በመጨረሻ እንደሚያሸንፍ ወያኔ ከራሱ የአመጽ ልምድ ያውቀዋል። የስልጣን ጉዳይ ሆነበትና ግን ጊዜ ለመግዛት መብት ጠያቂዎችን ማፈንና መግደልን ቀጠለ። ከዓመታት በፊት ናይሮቢ ላይ ያገኘኋቸው አንድ የደንቢዶሎ ሽማግሌ ያወጉኝ ትዝ ይለኛል። ኦኤልኤፍ ምክር አይሰማም፣ ወያኔ ደግሞ እውር ነው አሉኝ። ምን ማለት ሆነው አባት ስላቸው፣ ምን ማለት መሰለህ፣ ኦኤልኤፍ እየሞተም እየታሰረም በወያኔ መንግስት ውስጥ መቆየት ነበረበት። የህዝብ ድጋፍ ስላለው ወያኔን ማስጨነቅ የሚችለው የመንግስት መዋቅር ውስጥ በመቆየት ነበር። ወያኔ ተረጋግቶ ሀገር እንዳይመራ ማድረግ ይቻል ነበረ። ኦኤልኤፍ ግን ትልቁን የህዝብ ጫካ ትቶ የዛፍ ጫካ መረጠ። ኦቦ ሌንጮን አግኝቼ ለራሱ ነግሬው ነበር፣ አልሰማኝም። ይኸው ኦኤልኤፍን ተከትለን እኛም ተሰደናል። ወያኔ እውር ነው ስል ደግሞ ምን ማለቴ መሰለህ፣ ኦፒዲዮ በኦኤልኤፍ ተሞልቶ ሳለ ቦረና ላይ በሶሎሎ፣ ባሌ ላይ በቤልቱ፣ ሐረርጌ ላይ በቦኬ፣ ወለጋ ላይ በጊዲማ ኦኤልኤፍን ፍለጋ ይንከራተታል። በእርግጥ በወቅቱ በወያኔ የዜና ማሰራጫዎች ኦኤልኤፍ መተኛቱ፣ መከፋፈሉ፣ ከዚያም አልፎ ሞቶ መቀበሩ ተደጋግሞ ተነግሮን ነበረ።
የግንቦት ወር መግቢያ ላይ ኦኤልኤፍን ጨምሮ 4 የኦሮሞ ፖለቲካ ኃይሎች ጥምረት መመስረታቸው ትኩረት የሳበ ዜና ለመሆን በቅቶ ነበር። ኃላፊነቱን ወስደው ኦኤልኤፍን የተረከቡ ሰዎች ተኮራርፈው መክረማቸው በደጋፊዎቻቸው ዘንዳ ቅሬታ ማሳደሩ አልቀረም። የፖለቲካ ድርጅት መሪዎቹና ምሁራን በሰንካላ ምክንያት ልዩነታቸውን ሲያበዙ ህዝቡ ቀድሟቸው በመገኘቱ ትምህርት ሲሰጣቸው ቆየ። ጥምረቱ በህዝብ ግፊት የተፈጸመ እንደሆነ ግልጽ ነበር። ህዝብን ማዳመጥ የፖለቲከኞች አባጫዳ ሊሆን እንደሚገባ ሲነገር የኖረ ነው። ያም ሆኖ የአራቱ የፖለቲካ ድርጅቶች የመጣመር መነሻ በበቂ አልተገለጸም። የኦሮሚያ የፖለቲካ ኃይሎች ኢትዮጵያን እንዲመሩ የሚመኙ ወገኖች ግን ጅማሬውን ሩቅ ተመልካች ሲሉ አሞግሰውታል። በእርግጥ በዚህ ጥምረት ውስጥ የምዕራባውያኑ ተሳትፎ ምን ያህል እንደሆነ የተነገረ ነገር የለም። የኦሮሞ የፖለቲካ ድርጅቶች በተግባር ጭምር መጣመር ከቻሉ የአካባቢው ጠንካራ ኃይል መሆን የማይችሉበት ምክንያት የለም። እርግጥ እንዲህ ባለ ሂደት ድብቅ አጀንዳዎች ሊኖሩ ይችላሉ። መፍትሄው ነቅቶ መጠበቅ እንጂ አንድነትን መሸሽ ሊሆን አይችልም። የኦሮሞ ፖለቲከኞች በዚህ ወሳኝ ወቅት በኢትዮጵያና በአፍሪካ ቀንድ ደረጃ ተሰሚነት ሊኖራቸው የሚችለው በቅድሚያ የውስጥ ሽኩቻቸውን ቀንሰው በአንድ ልብ መጓዝ ከቻሉ እንደሆነ ከደርዘን በላይ መጣጥፎች ለንባብ በቅተዋል። ይሳካላቸው ይሆን ወይስ ከነገ ወዲያ ዳቦ ተቆረሰ ጨዋታው ፈረሰ ይሆናሉ? በአዲስ አበባ በምዕራባውያን ሀገራት ኤምባሲዎች የሚሰሩ ወይም ዲፕሎማቶችን የሚያማክሩ በአብዛኛው የአማራ ልሂቃን መሆናቸው ይታወቃል። በቅርቡ ያየኋቸው ሰነዶች እንደሚጠቁሙኝ የአማካሪዎቹ ምክሮች በአብዛኛው ከኦሮሚያ አመጽ በኋላ ጊዜ ያለፈባቸው ተብለው ወደ መጋዘን ተላኩ። አማካሪዎቹ ስለ ኢትዮጵያዊነትና ስለ ፌዴራል ስርዓቱ ደካማ ጎን ሲያቀርቡ የነበረው መረጃ ከኦሮሞ ሕዝብ ጥያቄ ጋር ያልተስማማ ነበረ። አማካሪዎቹ ወይም ጥቆማ ሰጪዎቹ የሚያመጡት መረጃ ወደ መጋዘን ከመላኩ በፊት የውስጥ ፍላጎቶቻቸውን ብቻ የሚያንጸባርቅ በሀገሪቱ ውስጥ ያለውን እውነታ ያላካተተ ተብሎ ነበረ። በመቀጠልም አውሮፓውያኑ መረጃዎችን በቀጥታ ከኦሮሞዎች ለማግኘት ሙከራ አደረጉ። በዘበኝነትና በአትክልተኝነት ከሚሰሩ ኦሮሞዎች ጀምሮ እስከ ኦሮሞ ልሂቃን፣ እስከ አባገዳዎች፣ እስከ ቃሉዎች፣ እናቶችና ሽማግሌዎች ድረስ አጥኚዎችን በመላክ በተደረገ አጭር ጥናት እውነቱን እንዲያውቁ እንዳስቻላቸው በሪፖርታቸው ገልጸዋል። ማለትም ማስተር ፕላኑን ከመቃወምና ከኢትዮጵያዊነት አጀንዳ ባሻገር የኦሮሞውን ሕዝብ ጥያቄና ዝንባሌ ለማወቅ ችለዋል። የዚህ መረጃ ትልቁ ፋይዳ የኦሮሞ ወጣቶች ጥያቄና ፍላጎት ትኩረት መሳብ መቻሉ ነው። በመሆኑም የኦሮሞ ወጣቶች ከወቅታዊ ንቃታቸው መደራጀት ከመቻላቸው በህዝብ ብዛት አብላጫ ከመሆናቸው አንጻር ኢትዮጵያን ጠቅልለው ስለመምራት እንዲያስቡ፣ ኢትዮጵያዊነትን እንደ ማንነት እንዲቀበሉ ምን ማድረግ እንዳለባቸው እንዲመክሩ አስገድዷቸዋል። የአውሮፓውያኑ ሪፖርት አዲስ አበባ ከተማ ሊስተካከል በማይችልበት ደረጃ ስለመበላሸቱ በእግረ መንገድ ገልጸው ነበር። የአሮጌ መኪናዎች ጭስ የአዲስ አበባን አየር ክፉኛ በክሎት በአዲስ አበባ የሚወለዱ ልጆች ለአስም በሽታ በመጋለጥ ላይ መሆናቸውንም ጭምር አስፍሯል። ሪፖርቱ በዋና ነጥቡ የጠቀሰው የኢህአዴግ ስርዓት በመንግስት ቢሮ ውስጥ የመቆየት አቅሙን ስለማጣቱ ነበር። የኦሮሞ የፖለቲካ ድርጅቶች መሰባሰብ ከዚህ ከምዕራባውያን ግምገማ ጋር ስለመያያዙ የሚጠቁም መረጃ የለኝም። በቁርጠኝነት ለለውጥ የተነሱት የኦሮሞ ወጣቶች አማራጭ ኃይል ሆነው ዲሞክራቲክ ኢትዮጵያን እንዲረከቡ መንገድ መክፈት እንደሚገባ ግን ሪፖርቱ በአጽንኦት አስምሮበት ነበር። በተጨማሪ ሪፖርቱ የህወሓት አመራር በአማራ ልሂቃን ላይ ያለውን ንቀት ይጠቁማል። አማሮች በአማራነትም ሆነ በኢትዮጵያዊነት ጠንክረው መደራጀት አለመቻላቸውን ወደፊትም ሊደራጁ ስለመቻላቸው እንደሚያጠራጥር በመንግስት ስራ ላይ ያሉ አማራዎች የህወሓት አለቆቻቸውን ንቀት መለማመዳቸውን ጽሑፉ በጥቅሉ ያነሳል። ንቀቱን በተመለከተ ከዚህ በላይ ዝርዝር ነገር አላቀረበም። ይህ ጥቅል ጥቆማ ትኩረቴን ስለሳበው አማራን የመናቅ ዝንባሌ ላይ ጥቂት መነካካት መርጫለሁ። በወቅቱ ለይታ የበቃ የአማርኛ የዘፈን ክሊፕ ስመለከት በዘፈን ውስጥ ነብር አይኑን ታሞ ድመት ልምረህ አለችው የሚል ቁጭት አዘል ስንኞች ሰምቼ ተገርሜ ነበር። አይኑን የታመመው የነብሩ ምሳሌ አማራ ሲሆን ድመቷን ወክሎ የቀረበው ደግሞ ወያኔ ይመስላል። እንደ ድምፃዊው ያሉ ፖለቲከኞች ተጨባጩን እውነት በግልጽ መረዳት ያለባቸው ይመስለኛል። ተጨባጩን እውነት ተረድተው ለእኩልነትና ለዲሞክራሲ ካልታገሉ ድመቷ
አይነ በሽተኛውን ነብር ገደል ልጨምረው እድል ታገኛለች። በእውነቱ ከነብር ፊት እንደ ድመት ወይም እንደ ፍየል እየተመሰለች በአማራ ድምፃውያን የሚዘፈንባት ህወሓት ነብሩን እንዴት እንደምታየው በትክክል መገንዘብ ይገባል። የህወሓት አመራር ላለፉት 27 ዓመታት ነብር የተባለውን ወገን ያስተዳደሩት ከንቀት ጋር ነው። ምዕራባውያኑ ይህንን በትክክል አስቀምጠውታል። በህወሓት አጠራር ትምክተኛው የአማራ ሊህቅ የወያኔን ንቀት በጊዜ ሂደት መለማመዱን ለማሳየት ጥቂት ማስረጃዎችንም መጥቀስም ይቻላል። በወቅቱ ጀነራል አሳምነው ጽጌ ከግንቦት 7 ጋር በመተባበር ወያኔ ላይ መፈንቅለ መንግስት ለማድረግ ሲዘጋጅ ተይዞ መታሰሩ ይታወስ ነበረ። ካሰሩት በኋላ ሽንታም አማራ እያሉ እየሰደቡ በቡጢ ሲደበድቡት እንደነበር ተናግሯል። ኢሳት ቴሌቪዥንም ይህንኑ ዘግቦት ነበር። መረጃው በኢሳት ቴሌቪዥን ሲተላለፍ መላው የአማራ ህዝብ በቁጣ ሀገር ምድሩን ያናውጠዋል ተብሎ ተጠብቆ ነበረ። በወቅቱ ጋዜጠኛ ብዙ ወንድማገኝ ብዙ ህዝብ በተሰበሰበበት ፖልቶክ ላይ ቀርባ ወያኔዎች ከዚህ በላይ ምን ይበሉን? ምን እስኪያደርጉን ነው የምንጠብቀው? አዋረዱን፣ ናቁን፣ ልክ የሚያገባቸው ወንድ የለም ማለት ነው እያለች እንባ የተናነቃት ብትጣራም ቁጣ ሊቀሰቀስ አልቻለም። በዚህ ጉዳይ ላይ በወቅቱ ስንነጋገር የተግባባንበት ነጥብ ወያኔን የሚቃወመው ኃይል በአግባቡ ያለመደራጀቱን ነበረ። በእርግጥም ያልተደራጀን ህዝብ በቃላት ማዋረድ ብቻ ሳይሆን አስቴር አወቀ እንዳቀነቀነችው ቢጭኑት አህያ ቢለጉሙት ፈረስ ነው። በአንጻሩ ወያኔ እንዲህ አማራ ላይ እንደፈለገው ለማላገጥ የሚደፍረው በጥብቅ መደራጀቱን ስለተማመነ ነው። ድርጅት ኃይል ነው። ካልተደራጀህ የህዝብ ቁጥርህ ቢከመር የተማረ ኃይልህ ሞልቶ ቢተርፍ ከበርቴህ ቢበዛ ምንም ዋጋ የለህም። ዞሮ ዞሮ የግለሰቦች ጥርቅም ብቻ ነህ። የሸንኮራ አገዳ እግር ነህ። ማንም እየመጣ ሊያጭድህ ይቻለዋል። የኦሮሚያ አመጽ ለወራት መቀጠል የቻለውም የተደራጀ አመራር ስላገኘ ነው። የኦሮሚያን አመጽ ቄሮ መራው ወይም ጃዋር መሐመድ መራው እሱ አይደለም ጉዳዩ። የኦሮሞ ወጣቶች ተደራጅተው በአንድ ማዕከል በመመራት ላይ መሆናቸው ግን እውነታው ነው። ወያኔ በትግሉ ጊዜ መቀለ ከተማ ገብቶ ከደርግ እስር ቤት ውስጥ 1500 እስረኞችን ይዞ መውጣት የቻለው በጥብቅ የተደራጀ ኃይል መሆን በመቻሉ ነበረ። በአንድነት ስም የተደራጁ ፖለቲከኞች አዲስ አበባ ከተማ የደጋፊዎቻቸው ዋና ማዕከል መሆኑን እየተናገሩ እንዴት አንዳርጋቸው ጽጌን ወይም እስክንድር ነጋን ከእስር ቤት ለማስለቀቅ ሳይሞክሩ ቀሩ? ብርቱካን ሚደቅሳን ጨለማ ቤት ውስጥ ዘግተው ሲያሰቃዩት በሚሊዮናት የሚገመተው የብርቱካን ደጋፊ እንዴት ዝም ብሎ አየ? ወያኔ እንደሚለው ልብ ማጣት ወይም ወኔ ማጣት አልነበረም። በጥቅሉ ፈሪ ወይም ጀግና የሚባል ህዝብ የለም። ችግሩ አለመደራጀትና መሪ ማጣት ነው። ብቅ የሚሉትን በመዶሻ መኮርኮም ራሳቸውን የአንድነት ኃይል እያሉ የሚጠሩ ወገኖች የፖለቲካ ባህል ሆኗል። ያኔ እነ አንዳርጋቸው ጽጌ፣ እነ እስክንድር ነጋ፣ እነ አንዱዓለም እንደ እረኛው ሙሴ ወገናቸውን ሊመሩ ተነሱ። መንገድ ላይ ጠብቆ ወያኔ አፈናቸው። ደጋፊያቸው ከንፈሩን ከመምጠጥ ያለፈ የሚያደርገው ነገር ከሌለ መሪ የመፍጠር እድሉ እየቀነሰ እንደሚሄድ ማወቅ አለበት። ጥንታዊው መንዜ ሲተርት ፊተኛውን በምን ቀበርከው ይል ነበር። ወደ ተነሳሁበት ነጥብ ልመለስና ወያኔ በትግሉ ጊዜ ተጋዳላይ ትግራይ፣ አሻ አምሃራይ፣ ትግራይ ታጋይ፣ አማራ ሙኝ በሚል ዘፈን ተዋጊዎቹን ይቀሰቅስ ነበር። በዚህ ዘፈን እየተቀሰቀሱ አዲስ አበባን የተቆጣጠሩ የገበሬ ካድሬዎች የተገነቡበትን ፕሮፓጋንዳ እንደ እውነት አምነው ቀጠሉ። አማራ ሞኝ ነውና ፈሪ ነው የሚለውን የጦርነት ወቅት ቅስቀሳ የአመራር አባላቱ ጭምር ለፕሮፓጋንዳ አገልግሎት የተነገረ መሆኑን ረስተው እንደ እውነት ሲያንጸባርቁት ተሰምተዋል። ለዚህ አባባል ጀነራል ሳሞራ ጥሩ አብነት ሊሆን ይችላል። አንድ ጊዜ ሰንገዴ ተብላ የምትታወቅ የኢህዴን ክፍለ ሰራዊት ከኦኤልኤፍ ጋር ውጊያ ገጥማ ተሸነፈች። መሪዋ ተፈራ ካሳ የኢህዴን ማዕከላዊ ኮሚቴ አባል ነበረ። በዚያን ጊዜ ገና የተዋሃደ ሰራዊት አልተቋቋመም። ሰንገዴ በኦኤልኤፍ ተሸንፋ ከተበታተነች በኋላ ጀነራል ሳሞራ በህይወት የተረፉትን ወታደሮችና መሪያቸውን ለግምገማ ሰበሰበ። እንዴት ሽንፈቱ ሊከሰት እንደቻለ ሰፊ ግምገማ ከተደረገ በኋላ ሳሞራ በጣም ስለተበሳጨ ሽንፈት የተከሰተው ተፈራ ካሳ ፈሪ ስለሆነ ነው፣ ችግሩ ይሄ ነው ሲል ይደመድማል። መሪያቸው ፈሪ የተባለባቸው የሰንገዴ ክፍለ ጦር ሰራዊት ታጋዮች ከጫፍ እስከ ጫፍ አጉረመረሙ። እንዴት እንዲህ ትናገራለህ አይነት ማጉረምረም እየቀጠለ ሄደ። በስብሰባው የህወሓት ካድሬዎችም ስለነበሩ ሳሞራ ንግግሩን እንዲያርም ጠየቁት። ሳሞራ ግን ጭራሽ ባሰበት። እንዲህም አለ፣ እውነቱን መስማት ከፈለጋችሁ ልጨምርላችሁ፣ ሰንገዴ ክፍለ ሰራዊት ራሷ ፈሪ ናት። በዚህ ጊዜ
አዳራሹ በጩኸት ተናወጠ። የእጅ መወናጨፍም ታየ። ሳሞራን በኃይለ ቃል ተቃወሙ። የህወሓት ካድሬዎችም ሳሞራን በመሄስ ሰራዊቱን ይቅርታ እንዲጠይቅ ተጫኑት። ሳሞራ የወረደበትን ሂስ ሁሉ በፈገግታ ሲሰማ ቆየና እንደገና ማይክራፎን ያዘ። እናም ይቅርታ ይጠይቃል ተብሎ ሲጠበቅ እንዲህ አለ። እውነት ነው የተናገርኩት፣ ልጨምርላችሁም እችላለሁ። አማራ ራሱ በተፈጥሮ ፈሪ ነው። በዚህ ጊዜ ግን ከፍተኛ ሳቅ አዳራሹን ሞላው። የተቆጣ አልነበረም። ሳሞራ በልጅነቱ ህወሓትን ከተቀላቀለበት ጊዜ ጀምሮ በዚሁ መንገድ የተገነባ ነበርና ከዚህ እምነቱ በቀላሉ ሊላቀቅ አልቻለም። አማራ ካልመራት ኢትዮጵያ አገር ልትሆን አትችልም የሚሉ ወገኖችም እንደ ሳሞራ በተቃራኒው በውሸት ፕሮፓጋንዳ የተገነቡ ናቸው። ልዩነት የላቸውም። እንዲህ አይነቱን ግንባታ በትምህርት ለመለወጥ አዳጋች ነው። መንግስቱ ኃይለማርያም ስልጣን ሲይዝ የተማሩና ያነበቡ የሚባሉ ዜጎች በቆዳው መጥቆርና በከንፈሩ መወፈር ምክንያት ብቻ ኢትዮጵያ እንደተዋረደች ማሰባቸው በወቅቱ የተንጸባረቀና ለትዝብት የበቃ ነበር። መንግስቱ ኃይለማርያም መሪያቸው ሆኖ ሳለ የወደቀው ገዢ መደብ የአመለካከት ሰለባዎች ለቴሌቪዥን አንባቢነትና ለሆስተስነት ቀያይ ሴቶችን ይመለምሉ ነበር። ይህን አይነት የመረጣ መስፈርት በግልጽ ወረቀት ላይ ያሰፈሩት ሲሆን የኢትዮጵያን የቁንጅና ምስል ለማንጸባረቅ የሚል ስም ነበር የሰጡት። እርግጥ ነው የወያኔ ሰዎች በትግሉ ጊዜ አማራን እንደ ፈሪ በመሳል ለገበሬ ሰራዊቶቻቸው ማስተዋወቃቸው በወቅቱ የተዋጊዎቻቸውን ወኔ ለማጀገን ጠቅሞ ሊሆን ይችላል። ደርግም በአንጻሩ ወያኔ አንድ ጆሮውን እንደ ሰሌና አንጥፎ ሌላ ጆሮውን እንደ ብርድ ልብስ ተከናንቦ የሚተኛ አስፈሪ ፍጡር አድርጎ ለማስተዋወቅ ጥረት አድርጎ ነበር። ጦርነቱ ካለቀ በኋላ የወያኔ ተዋጊዎች ጆሮ እንደ ማንኛውም የሰው ልጅ ጆሮ ተመሳሳይ መሆኑ ታውቋል። በአንጻሩ ጦርነቱ ካለቀ በኋላ የወያኔ መሪዎች ለፕሮፓጋንዳ የተጠቀሙበትን አማራ ፈሪ፣ አማራ ሞኝ የተባለ ወኔ የመገንቢያ ስልት እንደ እውነት ይዘው መቀጠላቸው ግን የሚያስቅ ጅልነት ነበር። የወያኔ መሪዎች አማራ ፈሪና ሞኝ እንዳልሆነ ያውቁ ነበር። ሰራዊታቸውን ለማበረታታት የፈጠሩትን ግን በጊዜ ሂደት ራሳቸውም አመኑበት። ህዝቡን ሲሰድቡበት፣ ሲያዋርዱበት፣ ሲገድሉበት ምንም አለማድረጉን ሲመለከቱ በፊት ለፕሮፓጋንዳ የተጠቀምንበት እውነት ሳይሆን አይቀርም ወደሚል ገቡ። ስብሐት ገብረ እግዚአብሔር ሀበሻና ውሻን ቀድመህ ካስደነገጥከው አይደፍርህም ይል ነበር። ወያኔ አማሮችን ደግሞ ደጋግሞ በስድብ በማዋረድ ንቀቱን እንዲለማመዱት፣ ፈሪነትን እንዲቀበሉት ለማድረግ ጥሯል። አልተረዱትም እንጂ በመሰረቱ በውጊያ ያሸነፍከውን ሰራዊት ፈሪና ሞኝ ነበር ብለህ ካጥላላኸው ራስህን እንደሰደብክ ይቆጠራል። ምክንያቱም በሌላ አነጋገር ፈሪና ሞኝን ለማሸነፍ 17 ዓመታት ተዋጋሁ እንደማለት ይሆናል። እነሆ ወርሃ ግንቦትን ተከትሎ ጆሮ የሚጎትት ወግ መስማት የተለመደ ሆኗል። ቦሌ ዓለም አቀፍ አየር ማረፊያ ከግንቦት 20 የድል በዓል ጋር ተያይዞ ስሙ ሊቀየር ታስቦ እንደነበር የሰማሁትም በዚሁ በግንቦት ወር ነው። አቦይ ስብሐት ውድቅ ባያደርጉት ኖሮ ምናልባት የዚህ ዓመት ትልቁ ርዕሰ ጉዳይ ለመሆን በበቃ ነበር። ነገሩ የተነሳው ከወደ መለስ ዜናዊ ፋውንዴሽን አቅጣጫ ነው ይባላል። የመቀለው አየር ማረፊያ ለራስ አሉላ አባነጋ ስለተሰጠ፣ የጎንደሩ አየር ማረፊያ ለአጤ ቴዎድሮስ ስለተሰጠ፣ የአዲስ አበባውም እንዲሁ ለኢትዮጵያ ታላቅ ተግባር ለፈጸመ ሰው ቢሰጥ ተገቢ ስለሆነ የግንቦት 25ኛ ዓመት ሲከበር ቢከናወን የሚል ነበረ። መረጃውን የላከልኝ ሰው እንደጠቆመኝ የአየር ማረፊያው ስም ለመለስ ዜናዊ በቀጥታ ተሰጠ ከሚል ሐሜት ለመዳን ኮሚቴ ተቋቁሞ ዋለልኝ መኮንንና ጣይቱ ብጡል ከመለስ ዜናዊ ጋር ለውድድር ይቀርባሉ። ኮሚቴው የሶስቱንም ሰዎች ታሪክ አጥንቶ እንዲያመጣ ይታዘዛል። እቴጌ ጣይቱ አዲስ አበባን የመሰረተች፣ በአድዋ ድል አስተዋጽኦ ያደረገች፣ ለዚህ ግዙፍ ተግባሯ የሚመጥን መታሰቢያ ያላገኘች በመሆኗ አውሮፕላን ማረፊያው ይገባታል የሚል ጽሑፍ ቀረበ። ዋለልኝ መኮንንም ጠንካራ ድጋፍ ነበረው። የብሔር ብሔረሰቦች የራስን ዕድል በራስ የመወሰን መብት እስከ መገንጠል የሚለውን ጽንሰ ሐሳብ አንስቶ ተማሪዎችን ለለውጥ የቀሰቀሰ፣ በተጨማሪም ደግሞ ቦሌ አውሮፕላን ማረፊያ አውሮፕላን ውስጥ በግፍ የተገደለ በመሆኑ ቦሌ ኤርፖርት በስሙ ቢሰየምለት ይገባዋል ተባለ። በመለስ ዜናዊ ዙሪያም እንዲሁ ሰፊ ጽሑፍ ቀርቦ ነበር። ከመለስ እረፍት በኋላ የሚነገሩለት ገድሎቹ ሁሉ ተጨምቀው ቀረቡ። ከተንታኞቹ ሐሳብ አመንጮች አልፎ ጉዳዩ ስብሐት ነጋ ዘንድ ሲደርስ ሐሳቡን ባጭሩ ቀጩት ተባለ። አቦይ ስብሐት ጉዳዩን ሲዘጉ የቦሌ ኤርፖርትን ስም ለመለወጥ ከታሰበ ለኤለሞ ቂልጡ መሰጠት በተሻላችሁ ብለው ተናግረዋል።
ይህ አባባላቸው አቦይ ስብሃት የኦሮሞን ሕዝብ ታሪክና ስነ ልቦና በትክክል እንደሚያውቁ ጠቁሟል። በአንጻሩ ቦሌን ለመለስ ዜናዊ መሸለም እየጨሰ በሰነበተው የሀገሪቱ ፖለቲካ ላይ ቤንዚን እንደማርከፍከፍ ቆጥረውት ከሆነ መልካም አስበዋል። ወርሃ ግንቦት ጆሮ የሚጎትት ወግ አታጣም። በአፍሪካ ቀንድ ከወርሃ ግንቦት ጋር በተያያዘ ከጥቂት በላይ የድልና የሽንፈት ታሪኮች አሉ። የወያኔ ደጋፊዎች ግንቦት 20 ዞሮ ሲመጣ የደርግ ስርዓት የወደቀበት በሚል ዕለቱን በፈንጠዝያ ያሳልፉታል። በተለምዶ የአንድነት ኃይሎች እየተባሉ የሚታወቁ ወገኖች በበኩላቸው ግንቦት 7 ለተባለችው ቀን የዴሞክራሲ ቀን የሚል ቅጽል ስም ሰጥተዋታል። ምክንያቱ ደግሞ በምርጫ 97 ወያኔ በዝረራ የተሸነፈበት ዕለት ግንቦት 7 በመሆኑ ነበር። የወያኔ ደጋፊዎች በበኩላቸው ግንቦት 7 ራስ ምታታቸው ነው። ከምርጫው ውጤት በተጨማሪ አንዳርጋቸው ጽጌና ብርሃኑ ነጋ የተባሉ ሁለት አስቸጋሪ ሰዎች በዚህ የዕለት ስም የሚጠራ ድርጅት መስርተዋል። በኢትዮጵያ የፖለቲካ ታሪክ ውስጥ ግንቦት 8 ሌላው ታሪካዊ ዕለት ሆኖ ተመዝግቧል። ጀነራል መርዕድ ንጉሴና ጀነራል ፋንታ በላይ በኮሎኔል መንግስቱ ላይ የሞከሩት መፈንቅለ መንግስት በዚህ ዕለት ሳይሳካላቸው ቀርቷል። በዚህ በግንቦት ወር ኤርትራውያን ሀገራቸውን ነጻ ያወጡበት 25ኛ ዓመት የብር ኢዮቤልዩ በዓል አክብረው ነበር። በበዓሉ ስነ ስርዓት ላይ በክብር እንግድነት ከተጋበዙት መካከል የኦኤልኤፍ ሊቀመንበር ኦቦ ዳውድ ኢብሳ እንዲሁም የኦኤንኤልኤፍ ሊቀመንበር አድሚራል መሐመድ ዑመር ታይተው ነበረ። የኤጂ 7 አርበኞች ግንቦት 7 ሊቀመንበር ፕሮፌሰር ብርሃኑ ነጋ በወቅቱ በበዓሉ ላይ ይገኝ ይሆናል ብዬ ጠብቄ ነበረ። ቀደም ብሎ ለድርጅታዊ የሥራ ጉዳይ ወደ አሜሪካ ከሄደበት ያለመመለሱን ተረዳሁ። በእርግጥም ብርሃኑ በበዓሉ ላይ ያለመገኘቱ አጋጣሚው ለሱ ጥሩ ነበር። ተገኝቶ ቢሆን ኖሮ አድናቂዎቹም ሆኑ አድቃቂዎቹ ለመሰንበቻ ፕሮፓጋንዳ ለጥብስ ያደርሱት ነበር። ወያኔ በበኩሉ የግንቦት 20ን 25ኛ ዓመት በዓል ያከበረው ደርግ በቀይ ሽብር የገደላቸውን ወጣቶች በማስታወስ ነበረ። ይህን ማድረጉ ለምን ይሆን? በኦሮሚያ አመጽ የተገደሉትን ወጣቶች ከቀይ ሽብር ጋር አነጻጽረን ህወሓት ሆይ በኦሮሚያ የገደልከው ከደርግ የቀይ ሽብር ግድያ ያነሰ ነውና አይዞህ አትሳቀቅ ብለን እንድናጽናናው ፈልጎ ይሆን? ወይስ ቀይ ሽብርን በማስታወስ ዛሬም እንዲህ ሊደገም ይችላል በሚል የዚህን ዘመን ወጣቶች ለማስፈራራት? ዓላማው አልታወቀም ነበር። ከዚያ በኋላ በአንድ አጋጣሚ የአዲስ አበባ ነዋሪ የሆኑ የትግራይ ሰዎችን አግኝቼ ነበረ። የሥርዓቱ ደጋፊ ቢሆኑም ትግራይ ውስጥ አፈናው ከአዲስ አበባ የበረታ መሆኑን አጫውተውኛል። በአዲስ አበባ ነዋሪ የሆኑ የህወሓት ደጋፊዎች መጪውን ዘመን በመስጋት ገንዘብና ንብረታቸውን ወደ ዶላር እየቀየሩ እንደሆነም ጠቁመውኝ ነበር። በተመሳሳይ ከሌላ ምንጭ ይሄን አረጋግጫለሁ። በኢህአዴግ ዙሪያ ያሉ ባለስልጣናት ቤተሰቦችና ደጋፊዎቻቸው ወደ ሩዋንዳ፣ ኡጋንዳ፣ ቦትስዋናና ኬንያ ወደ መሳሰሉት የአፍሪካ ሀገራት በመሄድ ንብረት በመግዛት አንድ እግራቸውን ከሀገር እያስለቀቁ ነበረ። ሙሰኛው ስርዓት የወለዳቸው እነዚህ ቱጃሮች $100,000 ላቀረበላቸው ሰው $1 በ30 ብር ሂሳብ ይመነዝሩለታል። የህወሓት ስርዓት ደጋፊዎችና ቤተሰቦቻቸው የምዕራባውያን ኤምባሲዎችን በቪዛ ጥየቃ ማጨናነቃቸው ሌላው ትኩረትን የሳበ ጉዳይ ነበረ። የአውሮፓ ህብረት አባል ሀገራት ይሄንኑ የቪዛ ጠያቂ መብዛት ወደ የሀገራቸው ሪፖርት ያደረጉ ሲሆን ምክንያቱን በሀገሪቱ ባለው የፖለቲካ አለመረጋጋት ቤተሰብን የማሸሽ ዝንባሌ ስለመሆኑም ጠቅሰውት ነበረ። የፖለቲካ አለመረጋጋት በቀጥታ ከኦሮሞ ህዝብ አመጽ ጋር የተያያዘ ነው። ስርዓቱ በ2015 ምርጫ በሙሉ ድምጽ መመረጡን ሲያውጅ 6 ሚሊዮን አባላት እንዳሉት ተናግሮ ነበረ። አባላቱ ከነቤተሰቦቻቸው ደግሞ 30 ሚሊዮን እንደሚጠጉ ምዕራባውያንን አሳምኖ ነበር። የኦሮሚያ አመጽ መፈንዳቱ የመረጃውን ሐሰትነትና የምርጫውን መጭበርበር ያጋለጠ ክስተት ሆኖ አልፏል። በሙሉ ድምጽ ተመረጡ የተባሉት ተመራጮች ከስራ ተባረው የኦሮሚያ ክልል በወታደራዊ አስተዳደር እንዲተዳደር መደረጉ ስርዓቱ እንደ ስርዓት መቀጠሉን ጥያቄ ምልክት ውስጥ አስገብቶታል። በእርግጥ ህወሓት ሩጫውን ጨርሶ ሲያበቃ ስልጣኑን ማን ሊረከብ እንደሚችል መተንበይ ቀላል ባይሆንም የምዕራባውያን ጣልቃ ገብነት ሊከሰት እንደሚችል ማሰብ ይቻላል። ዞረም ቀረ መልከ ብዙ ትንበያዎች ቀጥለው ነበረ። ኢትዮጵያ እንደ ሀገር የመቀጠል እድል እንደሌላት የሚገልጹ አሉ። ጄኖሳይድ ሊያጋጥም ይችላል ብለው የሚሰጉም ነበሩ። በእርግጥ በስርዓት ውድቀት ዋዜማ ላይ እንዲህ ያሉ ትንቢቶችን መስማት የተለመደ ነው። በደርግ ውድቀት ዋዜማ ተመሳሳይ ትንበያዎች ተሰምተው ነበረ። የተገመተው ግን አልሆነም። ንጉሠ ነገሥት ኃይለ ሥላሴ ከሞቱ የኢትዮጵያ ፍጻሜ እንደሚሆን ሲነገር የነበረው ትንበያም እንዲሁ ተረት ሆኖ ቀርቷል። ያለፉት ትንበያዎች ስላልደረሱ የዚህ ዘመን ስጋትም በተመሳሳይ የተጋነነ ነው ብሎ ማሰብ ግን ልክ አይሆንም። ስለ ነገ በእውቀት ማሰብ ብልህነት ነው።